በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን ሁላችሁ በመላው ዓለም ያላችሁ እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። አባቶቻችን አምላክ ስሙ ዛሬም ዘወትርም እስትንፋስ ባለው አንደበት ሁሉ የተመሰገነ ይሁን። እሺ ዛሬ የካቲት 25 ቀን ላይ እንገኛለን። በዚህ ዕለት በዓመታዊ በዓላቸው ታስበው የሚውሉ ቅዱሳንን እንደተለመደው ስንክሳሩን በገጸ ንባብ እንሰማና ወደ እለቱ የሚስማማውን ታሪክም ደግሞ እንዲሁ ትናንት ካቆምንበት የአድዋ አርበኞች ጀግኖቻችንን ታሪካቸውን አለፍ አለፍ እያልን ዋና ዋናዎቹን ነው የምናየው። የተወሰኑትን ታሪካቸውን እናያለን። በእውነት ያው ለምን ይሄን እንዳደረግን ቀደም ብለን ስለተነጋገርን አሁን መድገሙ አያስፈልግም። ስለዚህ በቀጥታ ከስንክሳሩ ጀምራለሁ። ረድኤተ እግዚአብሔር ከሁላችን ጋር ይሁን። ምናልባት እንግዲህ መብራት የለም፣ በጨለማ ነው እንትን የምለው። የድምጽ መቆራረጥ ካለ ከዚህ አንፃር መሆኑን እንድትረዱልኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 25 ቀን በዚህች ዕለት የከበሩ አውሳኒዮስና ፊሊሞና ስሟ ሉቅያ በሚባል አንዲት ድንግልም በሰማዕትነት አረፉ። እኒህም ቅዱሳን በአፍራቂያ ሀገር ሳለ በከበረ ሐዋርያ ጳውሎስ ትምህርት ያመኑ ናቸው። ከሃዲያኑም ዝሁራ በሚባል ኮከብ ስም ለሚጠሩት ለአርታዳሚ ጣዖት በዓልን ባደረጉ ጊዜ አይተው በስህተታቸው ሊዘብቱ እኒህ ቅዱሳን ተሰብስበው ወደ ጣዖት ቤቱ ገቡ። ሰዎቹም ለጣዖት ሲሰውና ከፍ ከፍ ሲያደርጉት ባዩአቸው ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ፍቅር እሳትነት ልባቸው ነደደ። ከጣዖት ቤቱም ወጥተው ወደ ክርስቶሳዊት ቤተ ክርስቲያን ሄደው የክብር ባለቤት የጌታችን የኢየሱስ ክርስቶስን ክብሩን ልዕልናውን አብዝተው አመሰገኑ። ከዚያ ካሉት አንድ ሰውም በሰማቸው ጊዜ በጣዖታቸው ላይ እንደዘበቱ የተናገሩትን ልብ ብሎ በመኮንኑ ዘንድ ወነጀላቸው። መኮንኑም በፈረስ ተቀምጦ ሄዶ ከወታደሮቹ ጋር በቤተ ክርስቲያኒቱን ከበባት። ከምእመናንም ሰዎች የሸሹ አሉ። እነዚህም ሶስቱ ቅዱሳንን ያዛቸው። የብረት ዘንጎችንም በእሳት አግለው በቅዱሳኑ ጎኖች ውስጥ አደረጉት። ከዚህም በኋላ የከበረ አውሳኒዮስን ወደ ጉድጓድ ወረወሩትና ነፍሱን እስከሰጠ ድረስ በዚያ በድንጋይ ወገሩት። የከበረ ፊሊሞናንን የከበረች ሉቅያን እነሱንም ብዙ ጊዜ በጸና ስቃይ ያሰቃዩአቸው ጀመረ። ነፍሳቸውንም ይወስድ ዘንድ እግዚአብሔርን ለመኑት። እርሱም ልመናቸውን ተቀብሎ ነፍሶቻቸውን ወሰደ። በመንግስተ ሰማያትም የሰማዕትነትን አክሊል ተቀበሉ። እነሆ የምስክርነታቸውና የሃይማኖታቸው መታሰቢያ ተጽፏል። በረከታቸው ከኛ ጋር ትኖር፣ ለእግዚአብሔር ምስጋና ይሁን አሚን። በዚህችም ዕለት ከሮሜ ሀገር ዲያቆን ቶና፣ ከሀገረ ቁስ ሚናስ፣ ከጋዛ ይልማዲዮስ በሰማዕትነት አረፉ። ዳግመኛም የደማሊናልና የእርጊኖስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር፣ ለእግዚአብሔር ምስጋና ይሁን አሚን። በዚህችም ዕለት የከበረ ሐዲስ እንጦኒ በሰማዕትነት አረፈ። ይህም ረውህ የሚባል ነው። ይህም ከከበሩ አረቦች ወገን የቆሮስ ሰው የሆነ ብዙ ገንዘብ ያለው ነው። በሰማዕታት አለቃ በቴዎድሮስ ገዳም አጠገብ በወንዝ ዳርቻ የሚኖር ነው። ይህም ጎልማሳ አብያተ ክርስቲያናትን የሚቃወም ሆኖ ቅዱስ ቁርባንን በመስረቅ ህብስቱን ይበላዋል። የከበረ ቅዱስ ደሙንም ከጽዋው ውስጥ ይጠጣል። የመሰዊያውንም ልብስ ገፎ በእሳት ያቃጥለዋል። በክርስቲያን ሃይማኖትም ላይ ይዘብታል። መኖሪያ ቤቱ ከከፍታ ቦታ ስለሆነ ካህናት ሲያገለግሉ ይታይ ነበረ። በአንዲትም ዕለት በቅዳሴ ጊዜ ቤተ ክርስቲያን ተከፍቶ አየ። በፈረስም ተቀምጦ መጣ። የቅዱስ ቴዎድሮስንም ስዕል ተመልክቶ በፍላጻዎች ወጋው። አንዲቱም ፍላጻ ተመልሳ መሃል እጁን ነደፈችው። በጭንቅም ከእጁ ላይ መዘዛት። ይህንንም ለማንም አልተናገረም። በሌላኛይቱም ዕለት በወንበሩ ላይ ተቀምጦ ሳለ መስዋዕትን ተሸክመው ወደ ቤተ መቅደስ ሲገቡ ካህናትን አያቸው። በጻሕሉም ውስጥ ነጭ ርግብ ተኝቶ ከበላዩ ነጭ ርግብ ሲጋርደው
በጻሕሉም ውስጥ ነጭ በግ ተኝቶ ከበላዩም ነጭ ርግብ ሲጋርደው በቅዳሴውም ያ በግ በመለያያው የተከፋፈለ ሆኖ ካህናቱም ከተከፋፈለው ሥጋውና ቅዱስ ደሙ ከጽዋው ውስጥ ሲቀበሉ አየ። እጅግም አደነቀ። በልቡም የክርስቲያን ሃይማኖታቸው እጅግ ድንቅ ነው፣ በእውነት የከበረ ክቡር ነው አለ። ዳግመኛም ያ በግ ተመልሶ እንደ ቀድሞው ኑሮ ሆኖ አየ፣ ተመለከተ። ከዚህም በኋላ ከመቀመጫው ወርዶ ወደ ቤተ ክርስቲያን ደጃፍ ሄዶ ያየውን ሁሉ ለካህናቱ ነገራቸው። እነርሱም ይህንን ድንቅ ምስጢር ማየቱን ሰምተው ስለዚህ ድንቅ ሥራ ደስ አላቸው። በዚያችም ዕለት ተግቶ ሲጸልይ ሊቅ ቴዎድሮስ ተገለጠለት። እርሱም በፈረሱ ላይ ተቀምጦ ነበረ። እንዲህም አለው፣ እነሆ በእኔ ላይ ስዕሌን እስከ ወጋህ ድረስ ክፉ ሰራህ። በክብር ባለቤት በክርስቶስ ሥጋ ላይም ዘበት። ካሁንም ከክህደት ተመልሰህ በክብር ባለቤት በጌታ በኢየሱስ ክርስቶስ እመን አለው። ይህንንም ብሎት ከእርሱ ተሰወረ። በማግስቱም ፈረሱ ላይ ሆኖ ወደ ኢየሩሳሌም ወደ ሊቀ ጳጳሳቱም ገብቶ ከእርሱ የሆነውን ሁሉ ነገረው። ሊቀ ጳጳሳቱም ሰምቶ እግዚአብሔርን አመሰገነ። እርሱንም በሕዝቡ ሁሉ ፊት አጠምቅህ ዘንድ እፈራለሁ፣ ነገር ግን ወደ ዮርዳኖስ ወንዝ ሂድ፣ ጌታችን ኢየሱስ ክርስቶስም የሚያጠምቅህን ይሰጥሃል አለው። እርሱም ሰምቶ ወደ ዮርዳኖስ ሄዶ ወደ ቤተ ክርስቲያን ውስጥ ገባ። የሌሊቱም እኩሌታ ሲሆን የብርሃን እናት እመቤታችን ድንግል ወላዲት አምላክ ነጭ ሐር ግምጃ ለብሳ ተገለጠችለት። ከእርሷም ጋራ በንጹሕ ልብስ የተሸለመች ሴት ነበረች። በእጇም ይዛ አነሳችሁና አትዘን፣ እኔ ከአንተ ጋር እኖራለሁና አለችው። ሲነጋም ወደ ዮርዳኖስ ወንዝ በሄደ ጊዜ 2 ገዳማውያን መነኮሳትን አገኛቸው። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት። ስሙንም እንጦንስ አሉት። የምንኩስና ልብስ አስኬማንም አልብሰው በሰላም አሰናበቱት። ወደ ደማስቆም ሄዶ ወደ ቤቱ ገባ። ባልንጀሮቹና ወገኖቹም ባዩት ጊዜ የለበስከው ምንድነው አሉት። እርሱም እኔ ክርስቲያን ነኝ አላቸው። በዚህም ጊዜ ይዘው በሜዳ ውስጥ እየጎተቱ ወደ መኮንኑ እስኪያደርሱት ድረስ ይደበድቡት ነበረ። መኮንኑም ወደ እስር ቤት እንዲጨምሩ ታዘዘ። በታላቅ ስቃይም 17 ሌሊት በዚያ ኖረ። እነሆ በላዩ ብርሃን ወረደ፣ እንዲህም የሚል ቃል ሰማ። አንጦንዮስ ሆይ አክሊል ተዘጋጅቶልሃልና አትፍራ። ብርሃንን የለበሱ 2 አረጋውያንም መጥተው በራሱ ላይ የብርሃን አክሊል አኖሩ። በነጋም ጊዜ ወደ አደባባይ ወስደው ራሱን በሰይፍ ቆረጡትና በእንጨት ላይ ሰቀሉት። በሌሊትም በላዩ ብርሃን ወረደ። ጠባቂዎቹም አይተው ከእንጨት ላይ ያወረዱት፣ በጤግሮስም አቅራቢያ ቀበሩት። ከመቃብሩም ድንቅ ድንቅ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን አሜን። በዚህችም ዕለት ከግብፅ ሀገር ከእስሙናይን አውራጃ የሆነ የከበረ አባ አቡፋና አረፈ። ይህም አባት ከቶ ብርሃን በሌለበት ዋሻ ውስጥ የሚኖር ሆኖ በየ2 ቀን ይጾማል። የሚበላውም የሚጠጣውም በመለኪያ ተለክቶ ነው። በሌሊትም በመዓልትም 500 ጊዜ ይሰግዳል። በአንዲት ዕለት 100 ወንድሞች መጥተው ሊጎበኙት ወደ እርሱ መጡ። እንጀራንም አጣ። 3 እንጀራንም ባገኘ ጊዜ ለ20 ሰዎች አቀረበላቸው። እነርሱም በልተው ጠገቡ። ተአምራትንም እያደረገ ሕሙማንን እየፈወሰ ኖረ። ከዚህም በኋላ እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። አቡፋና ሆይ 18 ቀረህ። የከበረ አቡፋናም 18 ዕለታት እንደሆነ አስቦ እነዚህ ዕለቶች እስኪፈጸሙ ድረስ ከዚህ በኋላ ሱባኤ ናቸው ብሎ ይህንንም በመቆም ፈጸመ። እንደገና ወሮች ይሆናሉ ቢሆኑም ብሎ ይህንንም በመቆም ሳያጓድል አደረሰ። ዳግመኛም እንዲህ የሚል ቃል ወደ እርሱ መጣ። አቡፋና ሆይ 18 ዓመት ናትና ጽና በርታ አለህ እግዚአብሔር አለው። በዚያም ጊዜ ፈጽሞ ጸና። በዋሻው ደጃፍ የውሃ ምንጭ ነበረ። ምሳርንም ወረወረበት። ምሳሩም ነቢይ ኤልሳ እንዳደረገው በውሃ ላይ ተንሳፈፈ። የከበረች የ40 ቀንም ጾም ከ3 ቀኖች በቀር ሳይበላ ፈጸመ። ሲበላም ሲያንቀላፋም ግድግዳ ተጠግቶ ነው። እግሮቹም እንደ ዝሆን እግር እስከሚሆኑ ድረስ ተጋደለ። በአንዲትም ዕለት ለደቀ መዛሙርቱ እነሆ ዓለም አለፈ አላቸው። በጠየቁትም ጊዜ ንጉሥ ቴዎዶሲዮስ ሞተ አለ። በአንዲትም ዕለት 300 የወርቅ ዲናር የያዘ እንግዳ በአንድ ቄስ ቤት አደረ። በተኛ ጊዜም ስለ ገንዘቡ ቄሱ ገደለውና ወስዶ ከአንድ መነኩሴ ደጅ ጣለው። ለቅዱስ አቡፋናም በነገሩት ጊዜ ከሟቹ ላይ እንዲጥሉበት ቆቡን ሰጣቸው። ሲጥሉበትም ሟቹ ተነሳ። ስለ ገንዘቡም ቄሱ እንደገደለው ነገራቸው። እጅግም አደነቁ። በአንዲት ዕለትም አንድ ገበሬ ቡራኬ ሊቀበል ወደ እርሱ ሲመጣ በጉዞ ላይ ሳለ ሞተ።
ልጁንም ተሸክሞ ወደ ቅዱስ አቡፋና ሄደ። በፊቱም ሰግዶ ተንበርክኮ ተመለሰ። ተባርኮ ተመለሰ። ያን ጊዜም የሞተው ብላቴና ተነስቶ አባቱን ተከተለው። ከቆመም ጀምሮ 18 ዓመቱ በተፈጸመ ጊዜ እረፍቱን አውቆ ቅዱስ ቁርባንን ተቀበለ። ወደ መኖሪያውም ሄዶ ራሱን ዘንበል አድርጎ ነፍሱን በእግዚአብሔር እጅ ሰጠ። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሚን። እሺ ስንክሳሩ በዚህ መልኩ ነው እንግዲህ ዛሬውን የሚዘክራቸው። በእውነት ሁለት ድንቅ ድንቅ ቅዱሳን ነው ታሪካቸውን የሰማናቸው። የአቡፋና ተአምራቶች ድንቅ ናቸው በእውነት። በረከት ይደርብን በድጋሚ። የቅዱስ እንጦኒም እንደ ሰው ንጹህ ልቦና ይዞ ከተገኘ እንዲህ የድህነት መንገድ ክፍት እንደሆነ ነው ከዚህ ከሱ ታሪክ የምንማረው። በእውነት አረማዊ ነው፣ ቄሶች ላይ ይዘብታል። የአባቶችን ቁርባን እየሄደ በአረማዊነቱ እንግዲህ ቤተክርስቲያኒቱ በሱ ቤተ መቅደስ አቅራቢያ ነበረችና የሱ ቤትም ከፍ ብሎ ስለተሰራ ቤተክርስቲያኒቱን ሲወጡ ሲገቡ ያያል። ቅዱስ ሥጋውን ክቡር ደሙን እየሄደ ይበላል ይጠጣል። በአረማዊነት ሆኖ እንግዲህ ተመልከቱ። እንዲህም እንኳን እያደረገ እግዚአብሔር በምሕረት ዓይኑ አይቶት መጨረሻ ላይ ስለ ስሙ መስክሮ እንኳን ሰማዕት እንዲሆን መርጦታልና እንደው በሃይማኖት ምሕረት አግኝቶ በነፍስ ለመጽደቅ ንጹህ ልቦና ነው የሚያስፈልገውና እግዚአብሔር ለክፉዎች ይህንን ንጹህ ልቦና ያድልልን፣ አይነ ልቦናቸውን ያብራልን። በእውነት አምላክ እንጦንስ ለሁሉ ክፉ ሐሳቢ ሁሉ ይህን በጎ የሚያስቡበትን አይነ ልቦና ያብራላቸው። ወደ ተለመደው ወደ አርበኞች አባቶቻችን ታሪክ እንሄዳለን። ትናንት ያቆምነው ማን ላይ ነበረ? እሺ ትናንት እስከ 7 እስከ ሀብተ ጊዮርጊስ ዲነግዴ ነው። አስተያየቶቻችሁ ላይ ያዩዋቸው ምንጮቹን ንገረን ያላችሁኝ ያላችሁ፣ በኢንቦክስም ደግሞ እንደ ታሪኮች በሶፍት ኮፒ ካለ ላክልኝ ብላችሁ በብዙዎቻችሁ ጠይቃችሁኛል። ሶፍት ኮፒዎች የሉም። እንደዚህ የሀገር ታሪክ በተለይ ቀደመው ዘመን ታሪክ እንደ ኢትዮጵያ ምን እንደምትመስል ቁጭ አድርገው የሚያሳዩ እንደ አይነት ታሪክ ያሉባቸው በርካታ መጽሐፍት አሉ። በተለይ የአዲስ አበባ ዩኒቨርሲቲ ፕሬስ ያሳተማቸው የሀገራችን ቀደምት የታሪክ መጽሐፍትን ዳጎስ ያሉ ናቸው። ገጻቸው ትልልቅ ነውና እነሱን እያገኛችሁ ብታነቡ ጥሩ ነው። እኔ ጋር ለጊዜው ያሉኝ ሰው ግብረ ገብና ስነ ምግባር የዘመናችን ቁልፍ ጉዳዮች በሚል ርዕስ አዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው በጠና ደዎ ያዘጋጀው አለ። ስለ ምግባርን በተመለከተ በጣም እጅግ ምርጥ መጽሐፍ ነው። ጳውሎስ ኞኞ አጤ ሚኒሊክ በሀገር ውስጥ የተጻጻፏቸው ደብዳቤዎች የሚል አለ። እንዲሁም አሁንም ጳውሎስ ኞኞ አጤ ሚኒሊክ በውጭ ሀገራት የተጻጻፏቸው ደብዳቤዎች የሚል አለ። ሁለቱም ትልልቅ ዳጎስ ያሉ መጽሐፍት ናቸው። ፊት አውራሪ ተክለ ሐዋርያት ተክለ ማርያም የህይወት ታሪክ በሚል ራሳቸው የጻፉት አውቶባዮግራፊ እሱም አለ። እሱም የአዲስ አበባ ዩኒቨርሲቲ ፕሬስ አሳትሞታል። ሌላው መርሴ ሀዘን ወልደ ቂርቆስ ቀዳማዊ ኃይለ ሥላሴ በሚል ርዕስ ያዘጋጁትን የአዲስ አበባ ዩኒቨርሲቲ ፕሬስ አሳትሞታል። ሌላው መጽሐፈ ትዝታ ዘአለቃ ለማ እጅግ አስደናቂ መጽሐፍ ነው። በእውነት የሀገራችንን ታሪክ የቤተ ክርስቲያኑንም የሀገሩን ነባራዊ ሁኔታ ታላቁ የቤተ ክርስቲያናችን ሊቅ አለቃ ለማ ናቸው። ልጃቸው ነው መጽሐፉን ያሳተመው። ያለቃ ለማ ልጅ መንግስቱ ለማ ነው የጻፈው። ይህ መጽሐፍ የተዘጋጀው እሳቸውን በድምጽ እየቀዳቸው እሳቸው የተናገሩትን በሙሉ ወደ ጽሁፍ ቀይሮታል። ሌላው ነጋድራስ ገብረ ሕይወት ባይከዳኝ እና ስራዎቹ የአዲስ አበባ ዩኒቨርሲቲ ፕሬስ ነው። ብላቴን ጌታ ማህተመ ሥላሴ ወልደ መስቀል እና ስራዎቹ የሚል አለ። ሌላው የጠቅላይ ሚኒስትር አክሊሉ ሀብተወልድ ዜና መዋዕል የሚል አለ። እሺ ሌላ አዲስ 1879 አዲስ 1879 ከቁጥር 1 እስከ 3 አለው። በጣም አስገራሚ ታሪኮች ያሉበት መጽሐፍ ነው። አዲስ 1879 ቁጥር 1 ቁጥር 2 ቁጥር 3 አለው። በዚሁ አጋጣሚ ኔጋ ቁጥር 2 እና ቁጥር 3 ብቻ ናቸው ያሉት። ቁጥር 1 በእግር በፈረስ ፈልጌ አጥቼዋለሁ በእውነትና
በዚሁ አጋጣሚ እንደሰማችሁ ወንድሞች ካላችሁ እስቲ አናግሩኝ። ቁጥር 1 ካላችሁ አዲስ 1879 ቁጥር 1 እትም ያላችሁ ወንድሞች ካላችሁ አናግሩኝ በውስጥ መስመር። እሱን የማገኝበት መንገድ ብታመቻቹልኝ እንደው ኮፒ ማድረግም ቢሆን ለጊዜው አናግሬያቸዋለሁ። አሳታሚዎቹን ሊያተሙት አልቻሉም ድጋሚና አዲስ 1879 በጣም የሀገራችንን ታሪክ መዝግቦ የሚገኝ ትልቅ ብዙ አስገራሚ ነገሮችን የያዘ ነው። ሌላ አሉ በርካታ በጣም ብዙ። እንግዲህ ለጊዜው በቅርብ ያገኘኋቸውን ነው የነገርኳችሁ። ሌላው ንጉስ ሚካኤል ንጉሰ ወሎ ወትግሬ የሚል በምስጋናው ታደሰ 2008 ላይ ይታተማል። እሺ ሌላ የአዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው እና በፕሮፌሰር ባህሩ ዘውዴ የተዘጋጀው ሀብቴ አባመላ በሚል ርዕስ የተሳተመ መጽሐፍ አለ። ሌላው የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል ድረስ ብላቴን ጌታ ህሩይ ወልደ ስላሴ የጻፉትና የአዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው አለ። ሌላው ብዙዎች ሰዎች የሚያነቡትና እንደ ሪፈረንስ የሚጠቀሙበት የሀበሻ ጀብዱ የሚለው ይሄም የአዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው ነው። ሌላው የ20ኛው መቶ ክፍለ ዘመን መባቻ የሚለው የመርሴ ሀዘን ወልደ ቂርቆስ ያሳተሙት በጣም ዳጎስ ያለ ትልቅ መጽሐፍ ነው። ውስጡ በጣም ብዙ ነገሮች አሉበት። ይሄም የአዲስ አበባ ዩኒቨርሲቲ ፕሬስ እትም ነው። ሌላው የኢትዮጵያ ታሪክ ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ተክለ ጻድቅ መኩሪያ የጻፏቸው ናቸው። ሌላው የኢትዮጵያ ታሪክ በሚል ርዕስ አለቃ ተክለ ኢየሱስ ዋቅጂራ የጻፉት ዝግጅትና አርትዖቱን ደግሞ እነ ዶክተር ስርጎ ገላው ያዘጋጁት ነው። በእውነቱ በዚሁ አጋጣሚ አዲስ አበባ ዩኒቨርሲቲ ፕሬስን ልናመሰግናቸው ይገባል። የሀገራችንን ታሪክ እንደ ትውልዱ ምን ያህል ተጠቅሞበታል የሚለው እንዳለ ሆኖ በብዙ መልኩ የተሰናዱ የሀገራችንን ቀደምት ታሪኮችን ሰንደው በዚህ መንገድ ለትውልድ አስተላልፈዋልና አዲስ አበባ ዩኒቨርሲቲ ፕሬስ የህትመት ስራ ላይ በሰሩት እንትን እኔም በበኩሌ ምስጋና ማቅረብ እወዳለሁ በእውነት። ስለዚህ እስቲ ወደ ታሪካቸው እንሂድና ትናንት ሳነብ እንግዲህ አንድ ካገኘሁት ነገር ውስጥ ምን ያህል መንፈሳውያን እንዲሆኑ እነዚህ እቴጌ ጣይቱና እምዬ ምኒልክ አንድ ሁለት ታሪኮችን ከነሱ ልንገራችሁ። በእነሱ እንጀምር። እቴጌ ጣይቱ በጸሎት በጣም ጸሎተኛ፣ ዳዊት ደጋሚ። ዳዊት ስንል ደግሞ አሁን ባለው መልኩ ሳይሆን የብራናው ዳዊት የሚደግሙ በቀን 150ንም ዳዊት የሚደግሙ የነበሩ ናቸው። በጣም ጸሎተኛ እና ምን እንድና ያደረጉት ከዕለታት በአንደኛው ቀን መነኮሳቱ ኪዳን ሲያደርሱ እቴጌ ጣይቱ ይጸልዩ ነበር። ውስጥ ቅድስት ውስጥ ገብተው ይጸልዩ ነበር። ኪዳኑና ስብሐተ ነግህ አልቆ ዲያቆኑ የቅድስቱን በር ሲዘጋ ምን ይሉታል? እቴጌ እባክህ ልጄ ዛሬን ተወኝና በዚህ ጸልይ ይለዋል ብለውት እሱም እሺ ብሎ ዘግቶት ወጣ ከውጭ። እሳቸው ውስጥ ሆነው ቤተ መቅደስ ውስጥ ማለት እስከ ቅዳሴ መግቢያ ሰዓት ድረስ ተዘግቶ ወጣ። ቅዳሴ ስንት ሰዓት ነው የሚገባው? ከሰዓት እና ቤተ ክርስቲያን ውስጥ ዘው ቁጭ ብለው ሲጸልዩ ዋሉ እና በዚህችም ዕለት እመቤታችን እንደተገለጸላቸው ይህን ታሪክ የሰነዱት ታሪክ ዘደብረ መዊ በሚል ርዕስ የጻፉት ሊቀ ኅሩያን በላይ መኮንን ናቸው። የቤተ ክርስቲያናችን ሰው ናቸው ሊቀ ኅሩያን በላይ መኮንን። ሌሎችም ብዙ መጽሐፍት አሏቸው የተረጎማቸውም ጭምር። እኚህ በዚህ መጽሐፍ ላይ እናገኘዋለን ይህን ታሪክ እና በዚህ ዕለት እመቤታችን ሁሉ እንደተገለጸችላቸው ለእቴጌ መነን ይቅርታ ለእቴጌ ጣይቱ ተዘግቧል ማለት ነው። ይህ ብቻ አይደለም። በሌላም ቀን እንደዚሁ የወይራ አጼ ምኒልክን ሳያገቡ በፊት እንግዲህ የወይራ ዛፍ ስር ተደግፈው ቁጭ ብለው ዳዊታቸውን ዘርግተው ሲጸልዩ በቤተልሔሙ በኩል ካለው የልምጭ ደን ውስጥ አንድ ትልቅ ቅዱስ ሰው ወጥቶ ፊት ለፊት ይታያቸዋል። ማለት እነዚህ ሰው ከስውራን አባቶች ውስጥ ነው ሊሆኑ የሚችሉት እንግዲህ እና ይሄን ይታዩአቸውና መልሰው ይሰወራሉ። ይሄንን ያስተዋሉት እቴጌ ጣይቱም ደንግጠው ቀና ሲሉ አይተው ቀና ሲሉ ይሰወሩባቸዋል፣ ድጋሚ ያዩዋቸዋል። ስለዚህ በስላሴ ስም በድንግል ማርያም ስም በሐዋርያት ስም አዝዤዎታለሁ፣ አንድ ነገር ብቻ ነገሩኝ
ብለው ተማጸኑ። በወቅቱ ያኔውንም ቅዱሱ እንደገና ተገልጠውላቸው አንቺ ሸክላው መልካም ሆይ ሸክላው መልካም እንግዲህ ምን ማለት እንደሆነ በእንትን እንየው። አንቺ ሸክላው መልካም ሆይ በዚህ ጸሎትሽ ብትገፊበት ትጠቀሚ ነበረ። ሸክላው መልካም ግን የሸክላውን ማማር አይቶ የደብረ ብርሃኑ ንጉሥ ያገባሻል፣ ልጅ ባይኖርሽም ከልጅ የላቀ ታሪክ እግዚአብሔር ሰጥቶሻል ብሎ እንደገና ከእቴጌ ተሰወረ ይባላል። እንግዲህ ገና ሚኒሊክንም እንደሚያገቡ ጭምር በትንቢትም ተነግሯቸዋል። ይሄ ሳያውቀው በፊት ነው። እሺ ስለ እቴጌ ችንታ ያልኳችሁ ምን ያህል መንፈሳዊ እንደሆኑም እንግዲህ በዚሁ አጋጣሚ ልብ እያልን እንድንሄድ ነው። ወደ እምዬ ምኒልክ ታሪክ ደግሞ እንሂድና ምንጊዜም ከማይረሱ ልማዳቸው ውስጥ አንዱ የሚነገረው በጉልህ ይሄ ነው። አንድ ጊዜ ከደጃዝማች ውቤ ቤት ተጋብዘው ሄዱ። ደጃች ውቤም አማታቸው ምኒልክን ከተቀበሉ በኋላ ወደ ቤት እንዲገቡ ይጠይቋቸዋል። እንግዲህ ንጉስ ነው። ንጉስ በወቅቱ እንዴት እንደሚከበር ባይምሯቸው ሳሉት እና ደጃች ውቤ አማታቸው ናቸው። የምሳ ግብዣ አድርገዋል ንጉሱ። ስለዚህ ወደ ቤት እንዲገቡ ጠየቋቸው። ሄደዋል። ንጉሱም በፊት አሽከሮቼን አስገባና አብላልኝ ብለው እምቢ ይላሉ። እምዬ ምኒልክ በፊት አሽከሮቼን አስገባና አብላልኝ ብለው እምቢ። አሽከሮቹ ለግብር ሲገቡ የምኒልክና የመኳንንቱ በቅሎች የያዙ አሽከሮች ቀሩ። ይህንን ያዩት ምኒልክም በቅሏቸውን ወደ አምጣልኝ ሲሉ አሽከሮቹ እየሮጡ በቅሏቸውን አቀረቡላቸው። አብረዋቸው ያሉ መኳንንት ወዴት ሊሄዱ ነው እያሉ ሲጠይቁ ምኒልክ ግን የበቅሏን መሳቢያ ከአሽከራቸው ተቀብለው ሂድ ግባና ምሳህን ብላ አሉት። ሁሉም ደነገጡ። ምኒልክ አሽከሮቻቸውን ተቆጥተው ወደ ግብር እንዲገቡ ሲያደርጉ እፊታቸው የነበሩ ጸሐፊ ትእዛዝ ገብረስላሴ የግል ጸሐፊያቸው ናቸው። እኚህ ጸሐፊ ትእዛዝ ከምኒልክ እጅ በቅሏን ለመቀበል ይስጡኝ፣ እኔ ለያዛት ብለው ይጠይቃሉ። እምዬ ምኒልክም በዚህ ወቅት የእኔን ተውልኝና ያንተን ካንተ አሽከር ተቀበል አሏቸው። ከዚህ በኋላ መኳንንቱ ሁሉ ከአሽከሮቻቸው በቅሏቸውን እየተቀበሉ ሲይዝ አሽከሮቹ ደግሞ እየገቡ ከንጉሱና ከመኳንንቱ በፊት ምግብ በልተዋል። ምኒልክ እንግዲህ ከአንዲት ኮክ ዛፍ ስር በቅሏቸውንም ይዘው ቆመው አሽከሮቻቸው በልተው እስኪጨርሱ ድረስ ውጭ ሆነው ጠጅ እየጠጡ ይጠብቁ ነበር ይላል። ተመልከቱ። እንኳን እንደው ለሌላው ይቅርና አሽከሮቻቸውን እንኳን በዚህ መልክ የሚያከብሩ ርኅሩህ ናቸው በእውነት። በወቅቱ የነበሩት እንደ ቅዱስ ጳውሎስ የጻፈ በሀገር ውስጥና በሀገር ውጭ የጻፏቸው ደብዳቤዎች የሚሉትን ዳጎስ ያሉ መጽሐፎችን ስታዩቸው ርኅሩህነታቸውን ነው የምትገነዘቡት በእውነት። እንዴት ከጣሊያን ሀገር እንደው አንዱ የሚነሳው ታሪካቸው አንዲት እናት ልጃቸው እዚህ በምርኮ መኖሩን ይሰሙና ደብዳቤ ይጽፋሉ። ስለ እመቤቴ በህይወት አቆይታ በህይወት ካለህ ልጄ ሚል ደብዳቤ ለዚህ ላለው ቤተሰቡ እናቱ ስትልክ ያን ደብዳቤ አይተው ምኒልክ አለቀሱ ይላል። ያን ደብዳቤ አንብበው ከዛ በኋላ ያን ምርኮኛ አውጥተው እግዚአብሔር ረድቷልና ብለው አብልተው አጠጥተው በበቅሎ አስጭነው ገንዘብ ሰጥተው እስከ ምጽዋ ድረስ ሸኝተው ወደ ሀገሩ እንዲገባ አድርገውታል። ብዙ ምርኮዎቹንም በዚህ መንገድ ሸኝተዋል። እና ምን ያህል ርኅሩህ እንደሆኑ ነው ከዚህ የምንረዳው። ብዙ አሉ። እንደው ለጊዜው የሌሎችን እንትን እንዳናይ ጊዜ ስለሚገድበን ነው ያቆምነው። ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ላይ ነው አይደለም? እስቲ የእሳቸውን ነገር አንድ ላክልኝ ያላችሁ አላችሁ በውስጥ መስመር። እሺ አንድ እስቲ መግቢያ የሚሆን አንድ ልጨምርና የእሳቸውን በዚሁ ጨርሰዋለሁ። እሺ በአንድ ወቅት አንድ ሰው የሌላኛውን ገንዘቤን ዘረፈኝ ብሎ ለፊት አውራሪ አቤቱታ አቀረበ። ገንዘቤን ዘርፎኛል ብሎ ፊት አውራሪ ጋር አቤቱታ አቅርቧል። እርሳቸውም ተከሳሽን አስጠርተው የእምነት ክህደት ቃሉን ቢጠይቁት መዝረፍ ቀርቶ ያለ ዛሬ አይቼው አላውቅም ብሎ ካደ። ይህ ሰው ግን ክዷል። እንግዲህ እሳቸው ፍርዱን እንዴት እንደሚሰጡ ነው የምናየው። ቢክድም ዘርፏል ገንዘቡን። እሳቸውም ተከሳሽን ማለትም ሌባውን ወደ እርሳቸው አስቀርተው ከሳሹን ማለት የተሰረቀውን ሰው ከአንድ ዳኛ ጋር አያይዘው ተዘረፍኩ ወዳለበት ቦታ
ሄደው ያዳኛም ሁኔታውን እንዲያስረዳ በቦታው ላይ እንዴት እንደተሰረቀ ከዳኛ ጋር አያይዘው ልከው ያንን ዘራፊውን ግን ከእርሳቸው ጋር አስቀርተውታልና ጥቂት ከቆዩ በኋላ ያንን ሌባ ወይም ተከሳሹን ጠርተው ምን ይሉታል ሀብቴ አባመላ ለመሆኑ እዚያ ቦታ ይደርሱ ይመስልሃልን ብለው ጠየቁት። ያም ሰው ምን አለ? እሱም የተዘረጋለትን ወጥመድ ስላላስተዋለ አይ ቦታው ሩቅ ስለሆነ ዛሬ አሁን አይደርሱም ብሎ መለሰላቸው። በዚህም ያው እሱ መስረቁን አውቀው በዛው አውጣጡት። እሱም መስረቁን ስላመነ እና ይቅርታ ስለጠየቀ ዳኛውን ሰው ልከው አስጠርተው ተከሳሽ ተዘረፈ የተባለውን ገንዘብ እንዲመልስ ፈርደውበት ገንዘቡን መልሷል። እንዲህ አይነት ፈሊጠኛ ናቸው ሀብቴ አባመላ በእውነት። ሌላው እስቲ አጼ ምኒልክ ጋር በተገናኘ አንድ ታሪክ አላቸው። እሳቸው እንደሚታወቀው አጼ ምኒልክ በአስተዳደር ችሎታ እንጂ በመልከ መልካምነት እምብዛም ናቸውና በዚህ ረገድ አንድ ሰው ያው ይሄን መልካቸውን እያያዘ እንዲህ ይላል እንደው በውስጡ እንዲህ ናቸው ይላልና ይሄንን አጼ ምኒልክ የሚያውቃሉ፣ ሀብቴ አባመላም ያውቃሉ። በዚህ ረገድ አንድ ሰው የምኒልክን መልክ አስመልክቶ የነቀፋ ቃል ሲናገር ጎረቤቱ ይሰማዋል። ይህም ጎረቤቱ በልወደድ ባይ ነውና ጉዳዩን ወደ ምኒልክ ችሎት ያቀርበዋል። እርሶን እንዲህ ሲል ሰምቻለሁ ብሎ ከሶ ማለት ነው። ምኒልክም ወትሮም እንግዲህ እንደ ሁሉ ጊዜው ወትሮም እንደሚያደርጉት ጉዳዩን ሀብቴ አባመላ ይየው ብለው ወደ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ይመሩታል። ፊት አውራሪም ሀብቴ አባመላም ሁሉንም ባስገረመ ሁኔታ ጥፋተኛው ከሳሹ ነው እንጂ ተከሳሹ ወይም ስለ አጼ ምኒልክ ክፉ የተናገረ አይደለም በማለት ያንን ከሳሹን ዘብጥያ ይጥሉታል። እንግዲህ የሆነ ፍርዳቸውን ሲያብራሩም እንዲህ አሉ። ተከሳሽ ሁሉም በጀርባ የሚያማውን ነው የተናገረው፣ ከሳሹ ግን ስድቡን አደባባይ አወጣው በማለት ለህዝቡ አስረድተዋልና ህዝቡም በፍርዳቸው ተገርሞ ወደ የቤቱ ሄዷል ማለት ነው። እንደው እንዲህ አይነት በፈሊጥ ሆነውነት በዛ ሰዓት የፍርድ ሂደት የፍርድ ህግ ሳይማሩ ቤተክርስቲያን አስተምራ ነው ያሳደገቻቸው። በርግጥ ምኒልክ ምንድነው እንግዲህ ኢትዮጵያን አንድ ለማድረግ የቴዎድሮስን ራዕይ ለማስፈጸም ግዛት እያስፋፉ ምክንያቱም ሁሉም በየራሱ እኔም ንጉስ ነኝ እያለ በየቦታው ኢትዮጵያን ለመገነጣጠል የተነሳውን ሁሉ እያስገበሩ አንዲት ኢትዮጵያን መስርተዋል። የቴዎድሮስን ራዕይ እሳቸው አሳክተውታል። እውነት መከፋፈሎች ነበሩ። እንግዲህ ከአድዋም ጦርነትም በኋላ የስልጣን ሽኩቻ ነበረ። ከአድዋ ጦርነት በፊትም የስልጣን ሽኩቻው ነበረ። እርሳቸው ግን ያችን የሀገር አንድነት ጠብቀው ነው ያለፉት። ያንን ሲያደርጉ ግዛት ሲያስፋፉ በምርኮ የሚይዟቸው አካባቢዎች ነበሩ። እየሄዱም ዘመቻ እያደረጉ የሚያስገብሯቸው ወደ አንዲት ኢትዮጵያ የሚቀላቅሏቸው ማለት ነው። መከፋፈሉ ቀርቶ በዚያ ወቅት በምርኮ ያገኞቻቸው አሁን አብዛኛዎቹ እነዚህ የጦር መኮንኖች እነዚህ እነ ፊት አውራሪ እነ ደጃዝማች የሚባሉት እነ ራስ የሚባሉት ብዙዎቹ ከሌላ ቦታ በምርኮ ሲያመጧቸው እዛው በቤተ መንግስት ውስጥ የቤተ ክርስቲያን ትምህርት አሳድገው ለሀገር ጠቃሚ የሀገር ፍቅርን የሀገር ሉዓላዊነትን ሰብአዊነትን ከምንም በላይ ትንኩኝ ባይነትን ኢትዮጵያዊነትን አስተምረው እያሳደጉ በቤተ መንግስት ውስጥ ለመምህራን እየሰጡ መምህራን ቀጥረው ብሎም ወደ ገዳምም እየላኩ እንዲማሩ በማድረግ ለሀገር ጠቃሚ አድርገዋቸው እነዛ ናቸው ዛሬ ኢትዮጵያን በነጭ ከመገዛት የታደጓት እና ብዙዎቹን ታሪካቸውን አሁን እያነበብናቸው ስንሄድ በምርኮ ይሄዱ ናቸው። በልጅነታቸው ግን እንደ ልጅ አሳድገው በቤተ መንግስት ሀገርን ከጠላት የታደጉ ልጆች አድርገዋቸዋል። ወደ ታሪኮቹ እንመለስና ንጉሰ ጎጃም የከፋና የጎጃሙ ንጉስ ተክለ ሃይማኖትን ያቸው። ንጉስ ተክለ ሃይማኖት የጎጃም ጦርን ይዘው ወደ አድዋ በመዝበት የድሉ አንድ አካል ናቸው። ራስ አዳል ተሰማ በአጼ ዮሐንስ ዘመነ መንግስት ጥር 13 ቀን 1873 በደብረ ታቦር ከተማ ላይ ንጉሰ ከፋ ወጎጃም ተብለው የሸዋ ንጉስ ምኒልክ በተገኙበት ነግሰዋል። አለቃ ተክለ ኢየሱስ ራስ አዳል ተሰማ ከንግስና በኋላ ያከናወናቸውን ተግባራት በስፋት ጽፈውታል። ከሳቸው ውስጥ እንግዲህ በብዛት የሚነገረው ምንድነው ንጉስ ተክለ ሃይማኖት ራስ እያሉ ራስ ተብለው እየተጠሩ እያለ
ከጎጃም የስልጣን ተቀናቃኞቻቸው ጋራና ከኢትዮጵያ ንጉሠ ነገስታት ጋራ በርካታ ጦርነቶችን አካሂደዋል። ከነዚህ በተጨማሪም የሀገርን ዳር ድንበር ለማስጠበቅ ሁለት ታላላቅ ዘመቻዎችን አድርገዋል። ከነዚህም ውስጥ የመጀመሪያው የሱዳን ደርቡሾች ድንበር ተሻግረው ጎንደር ድረስ በመግባት ጥር 10 ቀን በ1880 ዓመተ ምህረት ቤተክርስቲያንን አቃጥለው ቀሳውስቱን አርደው ብዙ ጥፋት ሲያደርሱ በወቅቱ አጼ ዮሐንስ አስመራ ነበሩና ይህንን በቀል ንጉስ ተክለ ሃይማኖት እንዲበቀሉ አጼ ዮሐንስ መልእክት ይልኩባቸዋል። ንጉስ ተክለ ሃይማኖትም ይህ መልእክት ሲደርሳቸው 10,000 የሚሆን ሰራዊታቸውን ይዘው ወደ ጎንደር በመሄድ ምንም እንኳን በሁለተኛው ዘመቻ ወቅት ቢሸነፉም ለመላው ጥቁር ህዝቦች የነጻነት በር ከፍተው እነዛን የሱዳን ወራሪዎችን ግን ከቦታው ማባረር ችለዋል። በሁለተኛው ዙር ላይ ግን ተሸንፈዋል። ሁለተኛው በመሐዲስቶች በሁለተኛው ዙር ጎንደርን ሲወሩ ማለት ነው። ለመላው ጥቁር ህዝብ እንግዲህ ነጻነት በር በከፈተው በታላቁ አድዋ ጦርነት ወቅትም የጎጃምን ጦር በመምራት 3000 ሰራዊት ይዘው በመዝመት ታላቅ ድል አስመዝግበዋል። እንደዚሁም በዚህ የትግል ዘመናቸው ራስ አዳል ተሰማ ተብለው ከ1861 እስከ 1872 የግዛት ዘመናቸው ወቅት ማለት ነው። በዚህ ወቅት ንጉስ ተክለ ሃይማኖት ተብለው ከ1873 እስከ 1893 ደግሞ በድምሩ 32 ዓመት ጎጃምን የገዙት። ራስ አዳል ተብለው ከ1861 እስከ 1872 ንጉስ ተክለ ሃይማኖት ተብለው ደግሞ ከ73 እስከ 93 በድምሩ ለ32 ዓመት ምድረ ጎጃምን ያስተዳደሩት። በአጠቃላይ በዘመናቸው የተሻለ ነው ብለው ያሰቡትን ነገር ለራሳቸው ለሀገራቸው ለጎጃም ህዝብ ሲፈጽሙ ኖረው ጥር 3 ቀን 1893 ዓመተ ምህረት በዕለተ አርብ ደብረ ወርቅ አርፈዋል። እንግዲህ በአሁኑ ሰዓት በየወቅቱ ጥር 3 ቀን እስታቸው በመሰረቱትና አጽማቸው በሚገኝበት መልዕልተ አድባራት ደብረ ፀሐይ ቅዱስ ማርቆስ ቤተክርስቲያን ነፍሲ ማር እየተባለ በስማቸው ዝክር ይዘከራል። ባረፉበት ዕለት በጥር 3 ማለት ነው። ይሄንን የደብረ ፀሐይ ቅዱስ ማርቆስ ቤተክርስቲያን እሳቸው ናቸው የተከሉት ማለት ነው። እንደው መንፈሳዊነታቸውንም በአብራችሁ ያያዩቸው በዛውና ትናንትና ለዚህ ነው አህዛብና መናፍቅ የሆነው የድሮውን ነገስታት የሚነቅፉት በአብዛኛው አህዛብና መናፍቅ ነው እያልኳችሁ ለቤተ ክርስቲያን የሰሩትንም ስራ እያዩ ነው ማለት ነው። እሺ ሌላው የምናያቸው ራሶሌ ብጡል ወይም ራሶሌ በቅጽል ስማቸው አባ ጠጣው ይባላሉ። ከደረስጌ እስከ አድዋ ድረስ የታወቁበት ጀብድ የፈጸሙበት ነው። የደጃዝማች አመዴ ወሌ አባት ናቸው። የጣይቱ ብጡል ወንድም ናቸው። በሌላ በኩል ራሶሌ ብጡል አባ ጠጣው በመቅደላና በደብረ ታቦር አቤቶ ምኒልክ በዳግማዊ ቴዎድሮስ ቤተ መንግስት በግዞት እያሉ ነበር የተዋወቁት። እንግዲህ ንጉስ ምኒልክ ተብለው ስልጣን በጨበጡ ጊዜ በዚያው ሰበብ ወደ ሸዋ ከወንድማቸው ካሉላ ጋር መጥተው ስለነበረ ወሌ ብጡል የደጃዝማችነትን አሉላ ደግሞ የፊት አውራሪነትን ማዕረግ አግኝተዋል። ቀጥለውም እህታቸው ወይዘሮ ጣይቱ ብጡል ከዳግማዊ ምኒልክ ጋር ሲጋቡ በኋላ ወሌም በአገልግሎታቸው በአማችነታቸውም ስላስደሰቱ ንጉሠ ነገስቱን የራስነት ማዕረግ አግኝተዋል። እንግዲህ ራስ የሚለው የመጨረሻው ማዕረግ ነው ማለት ነው። ታላቅ ባለሟል ሆነው አገልግለዋል። በወቅቱ ከቤጌ ምድር የጁ ዋድላ እና ዳውንት የተውጣጣውን ሰራዊታቸውን በመያዝ የአድዋን ጦርነት ተካፍለዋል። በዚህ ታላቅ ጀብድና አኩሪ ገድል አስመዝግበዋል ማለት ነው። የቤጌ ምድርን የጁን የዋድላን የዳውንትን ጦር የመሩት እሳቸው ናቸው ማለት ነው። ለቤተሰቡ የመጀመሪያ ልጅ ነው። እናቱ የውብዳር ይባላሉ። ራስ ወሌ እጁን ለመጀመሪያ ጊዜ ለጦርነት ያፍታታው በደረስጌ ጦርነት ነበረ። ምኒልክ የሸዋ ንጉስ በነበሩበት ሰዓት የጁ ግዛት የተሰጠው ሲሆን ምኒልክ ከነገሱ በኋላ ደግሞ ራስ ተብለው በላስታና በቤጌ ምድር ተጨምሮላቸው እሱንም አብረው አስተዳድረዋል። የጁ ገዢ ሆኖ በመሾም 10 አካባቢ ደጃዝማቾች ተባብረው ወሌን ለመውጋት ይስማማሉ።
የየጁ ገዢ ሆኖ በመሾሙ እንግዲህ የየጁ አካባቢ የነበሩ ናቸው ማለት ነው። እነዚህ 10 ደጃዝማቾች ከወሌ ጋር ሊዋጉ አንድ ላይ ጦርነት ከፍተውባቸው ነበረ። ጦርነታቸውም በወልዲያ ጃርሳ በተባለ ቦታ ይከናወናል። ድሉም የራስ ወሌ ሆነው በዚህ ወቅት በዚህ ምክንያት የሚከተለው ግጥም ተገጥሞላቸዋል። 10 ደጃዝማች የጠመቀውን የወሌ ፈረስ ጠጣው ብቻውን ተብሏል። ነገር 10 ደጃዝማቾች አንድ ላይ ተባብረው ነበረ ከሳቸው ጋር የገጠሙትና 10 ደጃዝማች የጠመቀውን የወሌ ፈረስ ጠጣው ብቻውን ተብሎ በወቅቱ ተነግሮላቸዋል። የራስ ወሌ የጦርነት ጀብዱ በተለይም በአድዋ በጉልህ ይነገራል። በአድዋ ወቅት ራስ ወሌ የተሰለፉበት ቦታና ያስከተሉት የወታደር መጠን በብዙ ታሪክ ጸሐፊዎች ዘንድ አከራካሪ ቢሆንም በአድዋ ውጤት ትልቅ አስተዋጽኦ እንደነበራቸው ግን ሁሉም ይስማሙበታል። ራስ ወሌ በአድዋ ጦርነት ላይ ከ6000 እስከ 7000 ሰራዊት እንደያዙ ብዙ ጸሐፊዎች ጽፈዋል። ከነዚህ አንዱ ካፑቺ ሲሆን 5000 ነበሩ ይላል። ይሄውጭ ካፑቺ ማለት ለጣሊያኖች ሚስጥር ሲያቀብል ታስሮ የነበረ በመሆኑ እንግዲህ የሱ ቃል በይበልጥ አመኔታን ያገኘበት ሁኔታ አለ በታሪክ አጥኚዎች ዘንድ ማለት ነው። በአድዋ ወቅት ኢትዮጵያውያን ለጣሊያን የተሳሳቱ መረጃዎችን ይሰጡ ነበረ። ከመረጃዎቹ አንዱ ራስ ወሌ ሞቷል፣ ምኒልክ ታሟል የሚል ነበረ። ነገር ግን በጦርነቱ ትልቅ ሚና የነበራቸው መሪዎች ውስጥ ራስ ወሌ ነበሩ ማለት ነው። ራስ ወሌ ብጡል እንግዲህ የንግስት ዘውዲቱ ባል የነበሩትን ራስ ጉግሳ ወሌን፣ የራስ መንገሻ ዮሐንስ ባለቤት የነበሩትን ወይዘሮ ከይፌ ወሌን እና ደጃዝማች አመዴ ወሌን ወልደዋል። የኢትዮጵያ ታሪክ ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ከሚለው የተክለ ጻድቅ መኩሪያ መጽሐፍ ላይ ነው ታሪካቸውን ያገኘሁት። ሌላው የምናያቸው ንጉስ ሚካኤል ወይም የአድዋው አባት ተብለው የሚጠሩትን ነው። ንጉስ ሚካኤል ከአባታቸው አሊ አባቡላና ከእናታቸው ጌቲ ገባቤ ጥር 27 ቀን 1842 ነው የተወለዱት። የቀድሞ መጠሪያቸው መሐመድ አሊ አባቡላ የተባሉ እስላም ናቸው ማለት ነው። መሐመድ አሊ ነው የሚባሉት። በአጼ ዮሐንስ ዘመነ መንግስት በ1870 ዓመተ ምህረት በቦሩ ሜዳ በተደረገው ሃይማኖታዊ ጉባኤ ላይ እዛ በሰሙት የሃይማኖት ክርክር እውነተኛ ሃይማኖት ክርስትና ነው ብለው አምነው ተቀብለው ተጠምቀዋል። ከተጠመቁ በኋላም ስማቸው ራስ ሚካኤል በመባል የወሎ ገዢ ሆነው ተሹመዋል። አጼ ዮሐንስ ሞት በኋላ ከእምዬ ምኒልክ ሴት ልጅ ማለትም ከወይዘሮ ሸዋረግድ ጋራ የጋብቻ ትስስር በማድረግ የሚኒሊክ አልጋ ወራሽ የሆነውን ልጅ ኢያሱን በመውለዳቸው ከንጉሱ ጋራ የጠበቀ ግንኙነት ለመፍጠር ችለዋል። የልጅ ኢያሱን አባት ናቸው ሌላ አነጋገር ማለት ነው። የተለያዩ የጦርነት ዘመቻዎችን ከዳግማዊ አጼ ምኒልክ ጎን በመሰለፍ ብዙ ድልን ተቀዳጅተዋል። በአድዋ ጦርነት ወቅትም የወሎን ጦር ይዘው በመዝመት ጀግንነታቸውን ያስመሰከሩ ታላቅ ጀብደኛ ናቸው። በጊዜውም ማን በነገረው ለጣሊያን ደርሶ ሚካኤል መጣ ረመጡን ለብሶ ተብሎ በቅኔ ተገጥሞላቸዋል። እንግዲህ ማን በነገረው ለጣሊያን ደርሶ ሚካኤል መጣ ረመጡን ለብሶ፣ ይሄ አንድ ለመልአኩ ነው፣ አንድም ደግሞ ለሳቸው የተነገረ ነው ማለት ነው። እንግዲህ ብዙ ታሪክ ጸሐፊዎች እንደዘገቡት ከሆነ የአድዋ ጦርነት 75% የድሉ ባለድርሻ ራስ ሚካኤል ነው ይሏቸዋል። ምክንያቱም እኚህ የአድዋ ጀግና በአድዋ ጦርነት ብቻም ሳይሆን አሁን ቁመን ኢትዮጵያ የምንላትን የምንኖርባትን ሀገር እንደ ሀገር እንድትቆም እኚህ ጎምቱ ንጉስ ሚካኤል ትልቅ ዋጋ ከፍለዋል። የሚኒሊክ ይመሩት የነበረውን ጦርም ከፊት ሆነው እሳቸው ነበሩ ብዙ በጦርነቱ ተሳትፎ የነበራቸውና 75 ድርሻው የድሉ 75 ድርሻ ወደ እሳቸው ያደላል ብሎ ብዙ የታሪክ ጸሐፊዎች ጽፈዋል። በአድዋ ጦርነት ወቅት ከእምዬ ምኒልክ ቀጥሎ 15000 ስልጡን የወሎ ፈረሰኛ ይዘው በ3 አውድ ውጊያዎች ላይ የራስ መኮንንን የራስ አሉላን ጦር ሁሉ በማገዝ ጭምር ጀነራሎቹን እነ ዳቦር ሜዳን አፈር ከድሜ ያስጋጡ የአድዋው ጀግና ንጉስ ሚካኤል ናቸው። የኢትዮጵያን ህብረ ብሔር ጦር ወረኢሉ ላይ ከተጠብቀኝ ብለው ንጉስ ሚኒሊክ ያዋጅ የክተት አዋጅ ሲያውጁ ያን ጊዜ ያንን ሁሉ ሰራዊት ባንዴ የአድዋ ዘማችን እንዳለ ወረኢሉ ላይ በተሰበሰበ ሰዓት ወረኢሉ ላይ ሄደው ደግሰው
ያበሉት እኚህ የወሎ ንጉስ ናቸው ማለት ነው። እንግዲህ 15000 ስልጡን የወሎ ፈረሰኛ ይዘው ነው ወደ አድዋ ዘምተው በሶስት የጦርነት አውድማዎች ላይ ነው የተገኙት ይላል። እንግዲህ ምን ያህል ፍጥነት ቢኖራቸው ነው በእውነት በሶስት ቦታ ላይና እነ የራስ መኮንንን የነራስ አሉላን ጦር ሁሉ በማገዝ በሶስት የተለያዩ የጦርነት ቦታዎች ላይ ተገኝተው ጣሊያንን አንኮታኩተው ከጣሉ ትልቅ አርበኛ ውስጥ ንጉስ ሚካኤል የወሎው ይጠቀሳሉ ማለት ነው። በእውነት እንደው በቤተ ክርስቲያን የሚያደርጉት አስተዋጽኦ ቀላል አይደለም። ምንም እንኳን በቀድሞ ዘመን እስላም ቢሆኑም ደሴ መድኃኔዓለምን ብዙዎቻችን ወደ ግሸን ስንሄድ እንሳለመዋለን። ደሴ መድኃኔዓለምን ያስተከሉት እሳቸው ናቸው። ራሱን የቻለ ብዙ ተአምራዊ ታሪክ አለ የተመሰረተበት እና ወደ ክርስትና የመጡበት አምላካዊ ጥሪም እጅግ አስገራሚ ነው በእውነት። ሚካኤል ንጉሰ ወሎ ወትግሬ በሚል ርዕስ የተጻፈ መጽሐፍ አላቸው። እሱን ብታዩት ትጠቀማላችሁ። በትንሹ ከ5 በላይ ቤተ ክርስቲያናትን አስተክለዋል እንግዲህ በንግስና ዘመናቸው። እሺ ሌላ ወደ ቀጣዩ እንሂድና የወላይታው ንጉስ ካኦጦና ጋጋ እና የልብ ወዳጃቸው የሆኑትን የጅማውን አባ ጅፋርን ደግሞ እንያቸው። በአድዋ ጦርነት ወቅት የሁለቱ ነገስታት ሚና እጅግ ከፍተኛ ነበር። ለአድዋው ጦርነት ለመድፍ ውጊያ ተመልምለው እንግዲህ መድፍ ለመያዝና ለመድፍ ውጊያ ተመልምለው አርበኝነታቸውን ያሳዩ ካኦጦና ከወላይታ ተነስተው የሸዋን ጦር በመቀላቀል እስከ አድዋ ድረስ ዘምተው ጠላትን ያንበረከኩ ጀግና ናቸው ተብሎ በብዙዎች ይነገራል። ነገር ግን በሌላ በኩል ደግሞ አድዋ ጦርነቱ ላይ አልሄዱም። እስከ ወረኢሉ ድረስ ነው ንጉስ ምኒልክን ተከትለው የሄዱት። ከወረኢሉ በኋላ ምኒልክ ወደ አድዋ ይዘዋቸው ከዘመቷቸው ጦሮችና የጦር አለቆች የወላይታውን ንጉስ ካኦጦናንና የንጉስ የልብ ወዳጅ የሆኑትን የጅማውን አባ ጅፋርን ህዝብንና ሀገርን ጠብቁልኝ በማለት ወደ መሃል ሀገር እንዲመለሱ እንዳደረጓቸው ተጽፏል። ይሄኛው በይበልጥ ብዙዎች ላይ ተደጋግሞ ተጠቅሷል። በአንድ በኩል እስከ አድዋ ድረስ ተዋግተው ነው የተመለሱት የሚል እንትን አለ። በሌላ በኩል ደግሞ ምኒልክ ከወረኢሉ ካቱም ወረኢሉ ተከተል አግኝህ ነው ያሉት በጥቅምት ሲታወጅ ወረኢሉ ከተል አግኝህ ሲሉ ወረኢሉ ላይ ከጅማ ከወላይታ ተነስተው ወረኢሉ ድረስ ሰራዊታቸውን ይዘው ለሀገራቸው ለመሞት ተዘጋጅተው በቁርጥ ልብ ራሳቸውን አዘጋጅተው ነው ወደ ጦርነቱ ሄደው የነበረው። ነገር ግን ምኒልክ ህዝቤንና ሀገሬን የተቀረውን ሀገር ህዝብ ጠብቁልኝ በማለት ወደ መሃል ሀገር እንዲመለሱ አዘዋቸው እንደነበረ ነው። እንግዲህ ይሄ የሚያሳየው የእምነትን ጥግ ነው። በእውነት ንጉሠ ነገሥት ከመንበራቸው ተነስተው ሄደዋል። ታቦት ይዘው ዘምተዋል። ካህናትን ይዘው ዘምተዋል። በእኔ ቦታ እንደራስ የሆነ ሀገርና ህዝብን ጠብቅ ማለት ይሄ ታማኝነት ነው። በእውነት በጣም የሚገርመው ደግሞ ከንጉስ ካኦጦና በአጼ ምኒልክ ጋር በወቅቱ ስምምነት ላይ አልነበሩም። ገና ወደ አንድነቱ አልመጡም። ካኦጦና ራሳቸውን ችለው እኔም ነው አልገብርም ለምኒልክ ብለው ራሳቸውን ችለው በጦርነት ብዙ ጊዜ እንደውም ተዋግተዋል ከምኒልክ መኮንኖች ጋር ማለት ነው። ይሄ ሆኖ እያለ ግን የሀገር ጉዳይ ሲመጣ ምኒልክም ካኦጦናም በሀገራቸው ጉዳይ አንድ ናቸውና በዚህ ወቅት አንድ ሆነው ወደ ጠላትን ለመውጋት ተነስተዋል። እምነትም ማሳድረውባቸው እንግዲህ ወደ መሃል ሀገር ሄደህ ህዝቤንና ሀገሬን ጠብቅ ብለው ነው ወደ ሸዋ የላኳቸው ማለት ነው። እጅግ ይገርማል በእውነት አባቶቻችን ለሀገር ሲሉ ያላቸው አክብሮት የሀገር ፍቅርና በእምነት ይሄ የሚያሳየው ትልቅ የእምነትን ጥግ ነውና ሁለቱ ነገስታትም የጅማ አባ ጅፋሩና የካኦጦና ከራስ ዳርጌና ከሌሎች መሳፍንት ጋራ መሃል ሀገር እንዲጠብቁ አደራ ተሰጥቷቸው ድሉ ተጠናቆ ምኒልክ ሸዋ እስኪመለሱ ድረስ በዛው ምድር ሸዋንን ህዝቡንና ሀገሩን ሲጠብቁ ቆይተዋል ማለት ነው። የጀግኖች አውራ ንጉስ ጦና የአጼ ምኒልክን ክተታዎች ሰምተው እንግዲህ ሰራዊታቸውን ከወላይታ ይዘው መጥተው ነው ዘምቶ የነበረው የሚለው ታሪኩ። ንጉስ ጦና ለአጼ ምኒልክ አልገብርም በማለት የተዋጉ ቢሆንም ሽንፈት የማያውቁ አንድም በጦር ሜዳ ላይ ያልተሸነፉ የጦር መሐንዲስ ተብለው ይታወቃሉ። እና ድሮ እንግዲህ ጸብም ጭምር ያፋቅራቸው ነበር ለሀገር ጉዳይ ሲሆን ማለት ነው።
በወቅቱ እንግዲህ ከምኒልክ ጋር ጸብ ላይ ቢሆንም ለሀገራቸው ክብር ለአድዋ ውጊያ ወደው ፈቅደው ራሳቸውን ለመሰዋት ለኢትዮጵያ ነጻነት ሲሉ ሁለቱም አንድ ሆነዋል። ማሸነፍና መሸነፍ የጀግና ልማድ ነውና ይሄንንም በእነዚህ በሁለቱ ነገስታት ውስጥ ማየት እንችላለን። እንግዲህ ጀግና አክባሪው እምዬ ምኒልክም ግዛታችንን ለማስከበር ወሰናችንን ለመከተር የሀገርን ሉዓላዊነት አንድ ለማድረግ ማንነትን ለማድረግ ነው እንጂ ማንነትን ለመደፍጠጥ እሴትን ለማጥፋት አልነበረም። በቅድሚያም አንድ እንድንሆን የጠየቅኩት በማለት እርስ በርሳቸው ይቅር ተባብለው የወላይታ ንጉስነታቸውን አጽንተውላቸው የራስ ወርቅ አስረውላቸው በክብር አኑረዋቸዋል ከጦርነቱ በኋላ ማለት ነው። እግዚአብሔር የፈቀደውላቸውን እድሜ ጨርሰው ከአውጦና በስጋ ሞት አንቀላፍተው አዲስ አበባ 4 ኪሎ በዓለ ወልድ ቤተክርስቲያን ተቀብረዋል። መታሰቢያ ሐውልታቸውንም እቴጌ ጣይቱ አሰርተውላቸዋል። ሐውልታቸው ዛሬም ድረስ ይገኛል። የጅማ አባጅፋሩም በዚህ መልኩ በእምዬ ምኒልክ ንጉስነታቸው ጸንቶ በጅማ ላይ ሹማቸው በዛ በንግስናቸው ብዙ ታሪክ ሰርተው እኔ ያለፉት ማለት ነው። እንግዲህ አድዋ ሁሉም ኢትዮጵያዊ የሀገሩ ሉዓላዊነት ለሀገሩ ሉዓላዊነት ሲል የተዋደቀበት በሀገር ፍቅር ደሙን ያፈሰሰበት አጥንቱን የከሰከሰበት በመስዋዕትነት ሀገር ያቆመበት የቆየ የድል በዓል ነው። በእውነት ከዚህ የምንረዳው ይሄንን ነው። እስቲ ሌላ ወደ የሀዲያውን ተወላጅ ፊታውራሪ ጌጃ ገርቦን እናያቸውና እስቲ ሰዓታችን 46 ደቂቃ ሄደናል። የፊታውራሪ ጌጃ ጌቦ እሳቸውን ገርል ደግሞ እኔና ገርል እንግዲህ በቅዱሳኑ አይነት አነጋገር አይደለም። ገርል ለቅዱሳኑ ሲሆኑ ከአጋንንት ጋር ያደረጉትን ተጋሩ ነው። ይሄ ያው የጦርነት ገርል ነው። ፊታውራሪ ጌጃ ገርቦ በደቡብ ኢትዮጵያ የሀዲያ ተወላጅና ልቅቦ ከተባለ በሀዲያ ውስጥ ከሚገኝ ጎሳ የተገኙ ጀግና ናቸው። ፊታውራሪ ጌጃ በአድዋ ዘመቻ የአጤ ምኒልክን መልእክት ተከትለው ከሀዲያ አካባቢ ወደ 5000 ጦር እየመሩ በአድዋ ጦርነት በፊታውራሪነት ከዘመቱ ጀግኖቻችን መሃል አንዱ ናቸው። በእውነት የሀበሻ ጀብዱ የተደበቀው ማስታወሻ ላይ እንደሰፈረው ፊታውራሪ ጌጃ ገርቦ በአድዋና በማይጨው የጸረ ፋሽስት ዘመቻ ላይም እጅግ ትልቅ ሚና የነበራቸው አርበኛ ናቸው። በ1888ም ያው በአድዋ ጦርነት ወቅት የተሳተፉ ሲሆን በ1928 ዓመተ ምህረትም ጣሊያን የቀድሞውን የአድዋ ሽንፈት ለመበቀል ኢትዮጵያን በድጋሚ በወረራት ወቅትም ፊታውራሪ ጌጃ የሀዲያን ጦር እየመሩ ዘምተው ጣሊያንን ተዋግተዋል። ፊታውራሪ ጌጃ ገርቦ በዚህ መልክ የሀዲያን ጦር እየመሩ የአድዋ ጉዞ እስኪጀመር ጦራቸውን አሰልፈው አዲስ አበባ በጊዜያዊነት አርፈው ነበረ። እንግዲህ ወደ ወረኢሉ የክተት አዋጁ በታወጀበት ወቅት ማለት ነው የሀዲያን ጦር መርተው መጥተው አዲስ አበባ አርፈዋል። እኚህ አርበኛ አዲስ አበባ ገብተው ጉዞ ወደ አድዋ እስኪጀመር ድረስ በጊዜያዊነት ያረፉበት አካባቢ የጌጃ ጦር ይባላል። ጌጃ ሰፈር ይባላል ዛሬ። ከዛን ጊዜ ጀምሮ እስከ ዛሬ ድረስ ይህ አካባቢ የጌጃ ሰፈር በሚል ይጠራል። ጌጃ ማለት የሀዲይኛ ቃል ሲሆን ትርጓሜውም ጠበቅ ብሎ ሲነበብ ትልቅ የከበረ ወፍራም እንደማለት ነው። ላልቶ ሲነበብ ደግሞ ደቦ ወይም በጋራ መስራት በመተጋገዝ መስራት እንደማለት ነው። በአድዋ ጦርነት ወቅት እንግዲህ ይህንን 5000 ጦራቸውን ይዘው ትልቅ ጀብድ የፈጸሙ ታላቅ አርበኛ ናቸው ፊታውራሪ ጌጃ። እንግዲህ በተንቤን ግንባር ተንቤን ላይ በአውሮፕላን በቦምብ ጥቃት ነው በመጨረሻ የተሰዉት ይላል ታሪካቸው። አንድ እንጨምር እንዴ ባሻ አውዓሎም ሀረጎትን ትንሽ ተቀስ አድርጌያቸው ነበር። አይሳቸው ልጨምርና ሌሎቹን ነገር እናያለን። ባሻ አውዓሎም ሀረጎት ከትናንት ወዲያ ነካ አድርጌዋለሁ ታሪካቸውን። ባሻ አውዓሎም ሀረጎት በ1825 ትግራይ አድዋ እንቲጮ እንቲጮ የምትባለው ቦታ ብዙ የገዳም መገኛ ናት በዛሬው። በዚህ ነው የተወለዱት። በዚህ አካባቢ ሰፊ እርሻ መሬትና ብዙ እንስሳት ስለነበራቸው ሀብታም ከሚባሉ ነጋዴዎች አንዱ ናቸውና ለንግድ ስራ ባጼ ዮሐንስ ዘመን ወደ ሐማሴን ሄዳሉ። ሐማሴን ዛሬ ኤርትራ ውስጥ የምትገኝ ቦታ ናት። ራስ አሉላ ጣሊያኖችን በሰፈሩበት አካባቢ ያለውን እንቅስቃሴ ለመረዳት በፈለጉ ጊዜ አውዓሎምን መልምለው ለስለላ ስራ ልከዋቸዋል ማለት ነው።
እንግዲህ ከራስ አሉላ ጋር ሆነው ጣሊያንን ይሰልሉ ነበር። አውዓሎም ተግባቢ በሰው ስለሆኑ ባሻው አሎም ሀረጎት እንግዲህ ሀረጎት የሚለው ትርጉሙን አላወኩትም። እንግዲህ ቃሉንም በትክክል ካልጠራሁት ይቅርታ ጠይቃለሁ ለቋንቋው ተናጋሪዎች። ባሻው አሎም ሀረጎት ተግባቢ ሰው በመሆናቸው በአጭር ጊዜ ውስጥ በጣሊያኖች ተቀባይነትን አግኝተዋል። የአጼ ዮሐንስ ዘመን አብቅቶ እምዬ ምኒልክ በተተኩ ጊዜ አውዓሎም ኑሯቸውን ከጣሊያኖች ጋር አድርገው የአድዋ ጦርነት ከመጀመሩ በፊት በህቡ እንደው በስውር ለጣሊያኖች የስለላ ስራ ይሰሩና በአካባቢው እየተዘዋወሩ በሚስጥራዊ ስለላ መረጃዎችን ለጣሊያን መንግስት ያቀርቡ ነበር። ምክንያቱም አጼ ዮሐንስ ዘመን የነበሩ ናቸው። ምኒልክ ሲነግሱ እሳቸው በዛው ነው ያሉት። ስለዚህ ወደ ምኒልክ ማቀፍ ገና ይግባ አልታወቀም። በወቅቱ ግን ለጣሊያን መሰለል ጀምረው ነበር ይላል። ምኒልክ ከነገሱ በኋላ እንግዲህ አፋቸውን ወደ ጣሊያን ልባቸውን ወደ ሀገራቸው ወደ ኢትዮጵያ አገልግሎታቸውንም ለሀገራቸው ጥቅም ለማዋል ይወስናሉ ማለት ነው። ተመልከቱ እንግዲህ በወቅቱ ልዩነትም እንኳን ቢኖር በሀገር ሉዓላዊነት ጉዳይ ላይ እንዴት ጠንቃቆች እንደነበሩ የቀደሙ አባቶቻችን ልብ ማለት ያስፈልጋል። ለጣሊያን መስራት ጀምረው ነበረ። በሀገር ላይ የመጣውን አደጋ ሲያዩ ግን አፋቸው ወደ ጣሊያን ሆኖ ልባቸው ወደ ኢትዮጵያ። ይህንን እንዴት ሊሆን ቻለ የሚለውን ስናይ የአድዋ ጦርነት ከመደረጉ በፊት ኢትዮጵያና ጣሊያን ልዩነታቸውን በእርቀ ሰላም ሊፈቱ ነው ይባል ነበር። የአድዋ ጦርነት ከመደረጉ በፊት ኢትዮጵያና ጣሊያን ልዩነታቸውን በእርቀ ሰላም ሊፈቱ ነው ተብሎ ይነገር ነበር። ይሄ እንደ ፕሮፓጋንዳ ነው። የጣሊያን የስለላ ክፍል ኃላፊም ይህንን ሐሳብ በመቃወም አውዓሎም ፊት የጣሊያን መንግስት ኢትዮጵያን ደምስሶ ግዛቷን በቁጥጥር ስር ማዋል አቅቶት ነው እርቅ የሚባለው ብሎ ሲዝት ብሎም ደግሞ እንደ ዝንብ እንፈጃቸዋለን ብሎ ሲደነፋ አውዓሎም ይህን እርቀቱ አናደዳቸውና የሀገር ፍቅር በልባቸው ተንቀልቅሎ በእውነት ይህንንማ ስለ ሀገሬ ክብር ወስጄ እጓጓዋለሁም ይህንንማ እንዴት በሀገሬ ላይ እንዲደነፋል ብለው በሀገር ፍቅር ወደ ኢትዮጵያ ዞረው ከራስ መንገሻ ዮሐንስ ጋር ተወያዩ። ይህንን ጉዳይ ራስ መንገሻም ከአጼ ምኒልክና ከእቴጌ ጣይቱ ዘንድ አውዓሎምን አቀረቧቸው። የሀገር ወዳድነታቸውን ምኒልክ ከመረመሩ በኋላ የጣሊያን ጀነራሎችን እቅድ የሚያሳክር ብልሃት አብረው ነደፉ። ሶስቱ እንግዲህ እምዬ ምኒልክ፣ እቴጌ ጣይቱ፣ አውዓሎም ባሻው አውዓሎምና ራስ መንገሻ እነዚህ ሆነው የጦርነት ስልቱን አብረው ነደፉ። ለባራቴሪም በአውዓሎም በኩል እንዲነገረው የተፈለገው መረጃ እንዲህ የሚል ነው። እንግዲህ መጀመሪያ ለባራቴሪ ይሰልሉ ነበረ። የባራቴሪ ሰላይ ሆነው ነበረ የቆዩት አውዓሎም ባሻ። በኋላ ግን ለባራቴሪ እንዲህ የሚል የሐሰተኛ መረጃ እንዲሰጡት ተስማሙ ማለት ነው። ስለዚህ ሄደው ባሻው አውዓሎም ሀረጎት ምን አሉ ለባራቴሪ? የካቲት 21 ቀን አርብ ቀን ነበር የዋለው ጦርነቱ። እሁድ ሌሊት 11 ሰዓት ተኩል ነው የተጀመረው። አርብ 21 ነው እለቱና እመቤታችን ነች። በዚህ እለት የሸዋ ሰው በሙሉ ማርያምን ስለሚያከብር ሰራዊቱ ሁሉ አድዋን ለቆ ይወጣል፣ ማርያምን ሊያከብር ይወጣል አሉ። አንድ በቀጣዩ ቀንም እሁድ የካቲት 23 ቀን የሰንበት ነውና በዛ ቀንም ጊዮርጊስ ነውና ጊዮርጊስን ለማክበር ሁሉም ሰራዊት ወደ ቤተክርስቲያን ይሄዳል። ሁለት ምኒልክና ጣይቱን ከጥቂት ዘበኞቻቸው ጋር ስለሚገኙ ባራቴሪ ድንገተኛ ወረራ ቢያደርግ እነሱንም ምኒልክና ጣይቱንም ጭምር መማረክ እንደሚችል ሄደው ለባራቴሪ ባሻ አውዓሎም ይህን መረጃ ይሰጣሉ ማለት ነው። እቴጌ ጣይቱም በዚህ ወቅት እንግዲህ ይህንን ምክር ተመካክረው አውዓሎም ሄደው ለባራቴሪ ይህንን መረጃ እንደሚሰጡ ሲነጋገሩ እቴጌ ጣይቱ አውዓሎም ከመሄዱ በፊት አስጠርተው ምግብና መጠጥ አቀርበውላቸው ይህ ምግብና መጠጥ እንደ ቅዱስ ሥጋውና እንደ ክቡር ደሙ ቆጥረህ አገርህን ላትከዳ ምለህ ብለው ምግብ ሰጧቸው። እሳቸውም አገሬን እንዴት እከዳለሁ? አገሬንማ በፍጹም አልከዳም ብለው ያንን እንደ ቅዱስ ቁርባን ይሁንብኝ ብለው ያንን እንጀራ ምግብ በልተው ጠጥተው ቃል ገብተው ሄዱ። ባራቴሪም የተነገረውን አመነ። የካቲት 23 ቀን ማረካቸዋለሁ በሚል የካቲት 22 ሰራዊቱን ወደ ኢትዮጵያ ግዞት አስጠጋ። ወደ ኢትዮጵያ ይዞት አስጠግቶ በጦር ሜዳ የጦር ሜዳውን በመነጽር ሲመለከተው እነ እምዬ ምኒልክ ድንኳናቸውን ሆን ብለው አጥፍተውት ነበር።
ይሄንንም የድንኳናቸውን መጥፋት ባየ ጊዜ ምክንያቱም ወደ ቤተክርስቲያን ሄዳሉ ተብሎ ነው መረጃ የተሰጣቸው። ስለዚህ በቦታው የነ ምኒልክ ጦር አለመኖሩን በመነጽር ሲያይ አመነ። የካቲት 23 ቀን ጧት የርችት ተኩስ አሰምቶ የአድዋን ጦርነት ሄዶ እንደ ባሰበው መልኩ አሳካዋለሁ ብሎ በሌሊት ሄዶ እንግዲህ ቤተክርስቲያን ጊዮርጊስን ቤተክርስቲያን ሄዶ በቤተክርስቲያን ነው የሚገኙት ተብሎ መረጃ ስለተሰጠው በዕለተ ጊዮርጊስ ሌሊት 11 ሰዓት ላይ እንግዲህ ወይ በቅዳሴ ይሳሉ ወይ ኪዳን ላይ ይሳሉ እዛው ለመደፍጠጥ ነበረ። የሚኒሊክ ሰራዊትም ያኔ ካደፈጠበት ወጣ። አውዓሎምና ጓደኛቸውም እንደውም አውዓሎም ምንድነው የሚለው ሌላ ታሪክ ስለሳቸው ሳነብ የራሳቸውን የባራቴሪን ጦር ይዘው እየመሩ ነው ከፊት ይዘው ይሄዱትና ልክ ይሄ የኛ ጦር የደፈጠበት ቦታ ሲደርስ ሮጠው ሄደው ወደዛ ተቀላቅለው መልሰው ራሳቸው ተታፍሰው አብረው የድሉ ባለቤት ሆነዋል የሚል ያነበብኩትና አውዓሎም ጓደኛው ከጣሊያን ተለይቷቸው ወደ ወገናቸው ወደ ኢትዮጵያ ሲቀላቀሉ የተመለከተው የጣሊያናዊ መኮንንም አውዓሎም እያለ ሲጣራ አውዓሎምን በትግርኛ ነው ቃሉ የተጻፈው በትክክል ስለማላነበው ይቅርብኝ እንዲህ ብለው አፌዙበት ይባላል። ያንን መኮንን የዋልከውን አያውለኝ እያሉ ነው ወደ ኢትዮጵያ ጦር ዘለው የገቡት። ምኒልክም ከድሉ በኋላ የአውዓሎምን ውለታ ሳይዘነጉ የባሻነት ማዕረግና ሽልማቶችን የተለያዩ ሽልማት ሰጥተዋቸዋል። ባሻው አውዓሎ ሀረጎትም እድሜ ታድለው እንግዲህ በተሰጣቸው ርስት ጉልት በደስታ ኖረው በእርጅና ሞተዋል። የሚገርማችሁ ጣሊያን 40 ዓመት ቆይቶ ከ40 ዓመት በኋላ ያድዋን ሽንፈቱን ለመበቀል የመርዛማ ጭስ በአውሮፕላን በዘመናዊ ጦር በጋዝ መርዝ ጭምር ታጥቆ መጥቶ ኢትዮጵያን ድጋሚ በየገዳማቱ እየዞረ መነኮሳትን በሙሉ ሲያጠፋ ከ40 ዓመት በኋላ ኢትዮጵያን ሲወር ባሻው አውዓሎምን በእጅጉ ነበር ያስፈልጋቸው። ምክንያቱም ምን እንዳደረጉት ያውቃልና ባሻው አውዓሎምን በየቦታው እየሄደ ትግራይ ውስጥ አስፈልጎ እሳቸውን አጣቸው። ምክንያቱም አርፈው ነበር። የ40 ዓመት ቂሙን በሳቸውን አግኝቶ ሊወጣ ባለመቻሉ ምክንያት ያው አውዓሎምን የልጅ ልጆቻቸውንና የእሳቸው ወገን የሆነውን በሙሉ እየለቀመ አስፈጅቷል። ይሄ ምን ያህል ቁጭት እንደነበረበት ነው የሚያሳየውና በእውነት ሀገራችንን በዚህ መንገድ የጠበቁልን አባቶች ናቸውና ያሉን ዛሬም እንደው እስቲ አባቶቻችን አሁን ምንድነው እያቀረብኩ ያለሁት እንደው አይ እኔ አባት ለካ እንዲከፍሏል ሀገር ይሄን ውለታ ከፍሏል የሚል እንደው በልባችን እንዲያድርብን ነው። በእውነት አሉ ሌሎች ብዙ የምናያቸው ዛሬ ነገም እንቀጥላለን እንደዚሁ በእውነት ክብር ሞተው ኢትዮጵያን ላቆሙልን እነሱ ሞተው እኛን ላቆሙን ኢትዮጵያውያን ጀግኖች በሙሉ እጅግ ጥልቅ ፍቅር አለን። እጅግ ታላቅ አክብሮት አለን። እንወዳቸዋለን፣ እናከብራቸዋለን። እስካለን ድረስ እንዘክራቸዋለን። አንድ ቀን ብቻ ስለነሱ አውርተን የምናልፍበት አይደለም። በእውነት ስለ ኢትዮጵያችን የከፈሉትን ዋጋ እነሱ ሞተው እኛን አቁመውናልና ሁሌ በሕይወት ዘመናችን እናመሰግናቸዋለን ልንላቸው ይገባል። ነገም በዚሁ እንቀጥላለን። ያገለገሏት ኢትዮጵያ በእውነት ዋጋቸውን ትከፍላቸው ዘንድ ሞታቸው ሞተ ሰማዕታት ሆኖ ከቅዱሳኑ ከሰማዕታቱ ጋር ይደምርልን ዘንድ በእርግጥም ቅዱሳን ናቸው። እኔ ከዚህ ከኃይለ ሥላሴ በኋላ ያለው ነው መርገምት ትውልድ ይሄ ከደርግ ጀምሮ ያለው እግዚአብሔር የለም የሚል ፍልስፍና ይዞ የመጣው ይሄን የምዕራባዊ ትምህርት ተምሮ መጥቶ እዚህ ሲዘላብድ የኖረው ከዚህ ከኃይለ ሥላሴ በኋላ የመጣው ትውልድ ነው። ይሄ ለምድሪቱም ጭምር መርገምት የሆነ ትውልድ የፈራበትና ከዛ በፊት ያሉትም እንግዲህ ጻድቅ ናቸው እያልኩ አይደለም፣ ኃጢአተኞች ናቸው። ብዙ የጦርነት ታሪክ ነው ያላቸው፣ ግን መንፈሳዊነታቸው እንዳለ ነው። የንስሐ ህይወታቸው እንዳለ ነው። አንድ የምናምንበት ነገር ቤተክርስቲያን እያንዳንዳቸው ቤተክርስቲያን ተክለዋል። ጥርኝ ውሃ ሰጥተው አይደል የበላይ ሰብለን ያከበርንለት አሁን የካቲት 16 ስምዖን የተባለው ለእመቤታችን ጥርኝ ውሃ ሰጥተው ስንቶቹ ሁሉም በሚባል መልኩ እኮ ቤተክርስቲያን ተክለዋል እኮ። ገድልን የጻፈ ያጻፈ ስምህን የጠራ በስም ቤተክርስቲያን ያሳነጸ ልጁን እንኳን ጭምር በስም የሰየመ አይደል የብዙዎች ቅዱሳን ቃል ኪዳን የእመቤታችን ቃል ኪዳን እና ስንት ቤተክርስቲያን አሰርቷል። እና በዛ በቅዱሳኑ ቃል ኪዳን ጥላ ስር እንዳሉ አምናለሁ እኔ። አንድም በውስጣቸው እንግዲህ በስጋ በሰውነታቸው ኃጢአት ቢሰሩ በነፍሳቸው ግን በክህደት ጦር አልተወጉምና ቢያንስ እኔ በእግዚአብሔር መንግስት ናቸው ብዬ ነው የማምነው። ሁሉንም በእውነት እነሱ ሞተው እኛን
በህይወት ላቆዩን በክብር እኛ በክብር አሁን በክብር እንድንኖር ላደረጉን የቀደምት አርበኛ አባቶቻችን በሙሉ ከቅዱሳኑ ርስት ይደምርልን ነው የምንለው። ነገ እንቀጥላለን። መልካም ጊዜ